ቀናበል እየሰማኸኝ ነው? ያልደረስኩባችሁ ተውኝ እያልኳችሁ መልካም ነው እየነገርኩህ ተውኝ እያልኳችሁ ማገር ይኸውልህ ኬት አባን ያመጣችሁ ኬት አባታችሁ ነው ያመጣችሁ ፍታኝ እሺ ፍታኝና እናወራለን ፍታኝ እሺ ፍታኝና እናወራለን በቃ እነግርሃለሁ እናገራለሁ ሳጠፋልህ ልክ ትገባለህ ኧረ በቃ ስቴፕ አለው ራሱ ማሽኑ ግን እንዲህ ስትወጣ አያስታውቅም የት ነው የምትሄደው የት ነው የምትሄደው የት ነው የምትሄደው የት ነው የምትሄደው ለምን የሚትመርኩ ሁሉ ለምን እንዴ አምጣው ይኸውልህ ቦርሳዬ ለምን እኔ ነገርኩህ እንዴ አምጣው ያሰከኛ ገንዘብ ታትማለህ አይደል ምን አገባ ደርሼባችኋለሁ ምን አገባ ደርሼብሃለሁ ምን ባረግ ነው የሚሻለኝ ቆይ ነገርኩህ እኮ አልደረስኩብህም ለምን አርፋ አትቀመጥም አልደረስኩብህም አይደለም ሀገሬ ላይ ነው የመጣኸው ሀገራችን ላይ ነው ይሄን ሀገር ትላለህ እንዴ ደግሞ እባክህ ስርዓት ይኑር እየነገርኩህ ነው አልደረስኩባችሁም እየነገርኳችሁ ነው እየመታኸኝ ነው አርፈህ ለምን አትቀመጥም ካንተ ባስ አረመኔ ጨካኝ እየሰማኸኝ ነው አንተን ደጋግሜ ይዝችብሃለሁ አድርጌ ማሳየች ዋጋ አስከፍልሃለሁ እኔ ደግሞ ዝም ብዬ የማይሰው እንዳልመስል እየወጣ እየገባ አልደረስኩባችሁም እየወጣ እየገባ ብለህ ጭራሽ የሀገሪቷን ብር አስመስለ እያተምክ ታከፋፍልኛለህ የምን ብር ነው የምታወራው ምን አገባና የምን ብር ነው የምታወራው ሳትማይታል ብር የምን ብር ነው የምታወራው የሰማኸኝ ነው ብር መልከን እየቀያየረ አንተ ቤት የወጣው ልጅ ቦርሳውን ይዞ ማነው ከኔ ቤት የወጣው ማንም ሊወጣ ይችላል ማንም አባቱ ሊሆን ይችላል አብሮክ የሚሰሩ በሙሉ ተላላኪ ሞት ግብራበር እኔ አላቅም ስለሱ ስለምትለው ነገር የምን ብር ነው የምታወራው አልደረስኩብህም ደውለህ ትጠራዋለህ እረፍ እያልኩ አልደረስክብኝም ማለት አልደረስኩብህም እንዴት እንዳልደረስክብኝ አሳያለሁ እጄን ይዤ ተቀምጬ ነው ያለው አልደረስክብኝ አሳያለሁ ተነስ እንዳልደረስክብኝ አሳያለሁ ያልደረስኩባችሁ ተውኝ መልካም ነው እየነገርኩህ ተውኝ እያልኳችሁ ማገር ይኸውልህ ምንም አይነት ምህረት አይኖረኝም እየሰማኸኝ ነው አንተን ፍለጋ ነው ከአዲስ አበባ ድረስ ተከታትለን የመጣን ሁላችንም ያንተ በቀል አለብን እየሰማኸኝ ነው ብለህ ጭራሽ ብር እያተምክ ፌክ ብር እያተምክ ታከፋፍልልናል አይደል አንቁራሻ ማትረባ ሰው ሌላ ነገር እንዳለ ካለ ፈልግ በእናትህ እየሰማኸኝ ነው ላንተ የሚሆን ከዚህ በኋላ ምንም አይነት ምርራይም አናደርግም እስካሁንም አላደረግንም እንዴት ብለን ይወጣው እንዴት አባ ብለን ይወጣው የት ብለን ይወጣው እዚህ ሰራ የት ይመሰረትከው ጎጆ ነው እየተሽለኮለክ እየተደበክ ትሰራለህ አይደል ቻቂ ያወጣሃል አይደል ኩላሊትን ሳፈርስልህ እሱ ልክ ትገባለህ ባትቆድ ኖሮ በደንብ አጫውታችሁ ነበር እየተንከባከብኩ ላወራህ አይደል አንተ ደሃ በህልሙ ቅቤ ባይጠጣል ጣት በገደለው አለ ያገሬ ሰው በህልም የምትመኘውን በአቋራጭ መክበር አራት ግደልኝ በቃ ኧረ በቃ እጄን አትስበረው እጄን ሰበርከኝ አምጣው እጄን ሌላ ነገር አልፈልግም እጄን አምጣው ውጡልኝ እባክህ ሰማኸኝ ነው እናንተ ቁጫጮች አንድ ቀን ዋጋ አስከፍላችኋለሁ ሳልደርስባችሁ እየተከታተላችሁኝ መንገዴን ለመዝጋት እየሞከራችሁ
ብዙ ነገር እንቅፋት ለመፍጠር እየሞከራችሁ ነው። መልካም እመነኝ፣ ዋጋ አስከፍልሃለሁ። አይተሃል ደግሞ ምን አይነት ሰው እንደሆንኩ። ዋጋ እንደማስከፍል ከአንድም 3 ጊዜ አሳይቻለሁ። ለምን ታመልጣለህ? ጥያቄ ቢሆን ብለህ ጭራሽ እኔን ለማስገደል የምታደርጋቸው ሙከራዎች ሲያንሱ አሁን ደግሞ ተሽሎክልቆ ተደብቀ ከከተማ ረቀህ ወጥተህ እዚህ መጥተህ ብር ታከፋፍለኛለህ አይደል? አዲስ አበባ ድረስ እየላክ በየሀገሪቷ እየበተንክ ለምንና እንዴት ማመልጥ ይመስላል? እስኪ ቡና አምጣልኝ እባክህ። ሐሞት አጠጣለሁ። አንተ ለአንተ ሐሞት ነው የሚገባ፣ ሬት ነው የሚገባ። አንተ ቆሻሻ ሰውዬ። መልካም። ከዚህ በኋላ በእንደዚህ ዛቻና አልባሌ ወሬ እያወራ የምትቆይበት አይሆንም። በስቃይ እንጂ አስረግጬ ነው የምነግርህ። እንደማረገውም ታውቀኛለህ። እኔ የምልህ እንኳን አንተን ስንት ባለስልጣናቶችን ስንት ነገር ስናደርግ ይኖርን ሰው ነው ታውቃለህ። እንዴት ወጣ ብለህ አትጠይቅም? እንዴት ወጣ እንደወጣ አንተን አይደለም የምጠይቅህ፣ የምጠይቀውን አካል እጠይቃለሁ። አንተ የተረገምክ ውሻ ብለህ ቤት ውስጥ አስቀምጠህ የምታሰቃያት ሴት ማን ናት? ውድዬ ነው ልትነጥቁኝ ነው? ምን አገባችሁ ደግሞ በእኔና በሷ ጣልቃ ልትገቡ ነው? ይሄኔ የሰው ትዳር አፍርሰህ ባለ ትዳር የሆነች ሴት ይሆናል ይሄን የምታማግጠው። አምጥተህ አስራ አይደለ? ነገ ብቻ ሰርተፊኬት ልትሰጡኝ ነው? ቆልፈህባት እየሄድክ አይደል የምትወጣው? የት እንዴት እንደምታውቃት ካንተ አይደለም ከሷ ሰማለሁ። አሁን ግን አንተ ስለምታረገው ነገር ትናገራለህ። ከቤትህ ብር ይዞ የወጣውን ሰውዬ ከዚህ ግቢ የምን ብር ነው የምታወራው? ማን ነው ብር ይዞ የወጣው? ሰማኛለህ? በቦርሳ ይዞ የወጣውን ፌክ ብሮች ቦርሳ ያዘ ሁሉ ብር ያዘ ነው። ምንድነው የምታወራው? ምንድነው የምትሉት? አንተ የምታወራው ንገረኝ። እንደው እናንተስ ድራሻችሁ በጣም ያንተ ቦርሳ አይደለም? አንተ የምታተማቸው ብሮች አይደሉም እነዚህ? ሲነከር ውሃ ሲነካው የሚለቁ ብሮች አይደሉም እነዚህ? እነዚህ ብሮች ከየት አባን ያመጣችሁት? ከየት አባታችሁ ነው ያመጣችሁት? ፍታኝሽ እጅ ፍታኝና እናወራለን። ፍታኝሽ እጅ ፍታኝና እናወራለን። ከየት ነው ያገኘው እሱ? ምን አገባህና ደግሞ ተከታተል። አንጠልጥዬ ከነ ዶክመንቱ። ወይኔ መልካሙ፣ እሺ ወይኔ መልካሙ፣ ልጁ አምልጦኛል። የት እንዳመለጠ ሰማኛለህ? በእነዚህ ሴቶች ልደፍር ወይ አንተ ሸለመጥማት። ወይኔ አንበሶች እንደሆነ ጀግና ማን እንደሆነማ አሳይቻለሁ ደጋግሜ። ብለህ ተደብቀህ ስትሰራ ማይደረስብህ መስሎ ነው አይደል እዚህ ድረስ መጣ? እሺ አንበሳው ናሽናል ጂኦግራፊ ላይ አይተኸው ነው አንበሳው? ድንቅም አንበሳ። አሳሰራችሁኝ፣ ወጣሁ፣ ታሰርኩ፣ ወጣሁ። አሁንም ሳይመሽ ብንግባባ ጥሩ ይመስለኛል። እየሰማኸኝ ነው? አንተ ከኛ ቁጥጥር ውጪ ልትሆን አትችልም እዚህ ምድር ላይ እያልኩ ነው። እኔ እኮ ስንቴ ልንገርህ፣ እኔ አላወራም፣ የተግባር ሰው ነኝ። ስንቴ ሞከራችሁ። ምን አይነት ሰው እንደሆነ ደግሞ በደንብ ያየ ይመስለኛል፣ የምትረዳ ይመስለኛል። አልደረስኩባችሁም፣ አትድረሱብኝ። ምንድነው የምትፈልገው? መች ነው የሚበርድልህ? ምንድነው የምትፈልገው? እኔ አሁን አረፌ ስራዬን እየሰራሁ ነው። ምን ብትደረግ ነው የሚገርም? ለምንድነው የምትከታተለኝ? አረፌ ስራዬን እየሰራሁ ነው። የትኛው ስራክ? ለምንድነው የትኛው ስራክ? ምንድነው የምትፈልገው? ለምን አርፋ አትቀመጡም? ደርሸብሃለሁ፣ ደርሸባችኋለሁ። እኔ ማንም ጋር አልደረስኩም። ለምን አርፋችሁ አትቀመጡም? እኔ ላይ ብቻ አይደለም እንደ ሀገር ነው አሁን ያበላሸን ይደረስክብን። ሰማኛል? እንደ ግለሰብ ሳይሆን እንደ ሀገር ብር እያተምክ ፌክ ብር ሊያውም እንደዚህ ሲላጥ እንኳን ወረቀት የሚወጣው ነጭ ወረቀት የሚወጣ አስመሳይ። ለነፍስህ ነው እንዴ የምትኖር? ለነፍስህ አልኖርክም እኮ አንተም አይደለ? ተሰማኛል? አገርም ፍትህም ገንዘብ ካለ እንደምኖርማ ካንተ በላይ ምስክር የለም እዚህ ቤት። ሰማኛለህ? ታውቃለህ ለገንዘብ ብለን እንደማንሰራ። እናንተ ቁጫጮች ዋጋ አስከፍላችኋለሁ። እሱን ደግሞ ምን አይነት ሰው እንደሆንኩኝ እኔ መልካሙ ማን እንደሆንኩ ደግሞ በደንብ የምትረዳ ይመስለኛል። የረሳውም አትመስልም። አመሳስለ በ50 ብር በ100 ብርና በ200 ብር አመሳስለ የምትሰራበት ማሽን የት አባህ ነው ያለው? አንተ ለምንድን ነው የምትከታተለኝ? ለምን አርፋ አትቀመጥም? አልደረስኩብህም። ለምን አርፋ አትቀመጥም? ነገርኩ። ምንድነው ከኔ ጋር የሚያከታተል? በግለሰብ ደረጃ አይደለም በሀገር ደረጃ እያቆሸሽከን
ፌክ ብር እያተምክ ነው የተገኘው። ካንተ ጋር እኮ እንደዚህ መነታረክ አይጠበቅብኝ። አለመች ብሎ ነው እንጂ ማስረጃም ቢይዝ እኮ ታውቃለህ፣ አንተንም ዘጥዬ ይዤ እኮ ይላሉ ድጋሚ። አለመች ብሎ ነው እንጂ ብታገኘማ አንተም አትተው። ይልቅ ሳይመሽብህ የምትፈልገውን ገንዘብ ልስጥና ዞር ብትል ነው የሚሻለው። መልካሙ ምን አይነት ሰው እንደሆነ ደግሞ የዘነጋው አይመስልም። እንዴት ነው ግን አንተ ሰይጣን እንደዚህ የተዋረስከው? ፍትህ እናሰፍናለን እያሉ በፍትህ ስም ከሚነግዱት በላይ ሰይጣን አለ። አንተ እኮ ነህ ታዲያ፣ አንተ እኮ ነህ የዛ ትልቅ ማሳያ። እኔ ስራን የፈጠርኩት የስራ እድልን የፈጠርኩት ገብቶሃል አይደለ? በማያገባ ጥልቅ አትበል። እየነገርኩ ነው፣ እያስጠነቀቅኩ ነው። በማያገባ አትግባ። አልደረስኩብህም። ሰማኛለህ? አደብ ገዝቼ ራሴን ይዤ ኑሮዬን እየኖርኩ ነው። ልኑርበት ተወኝ እያልኩ ነው፣ እየነገርኩ ነው። ከዛ እኔ ልተወክ አይደለ? ስላልደረስክብኝ ብሩን እንድታትም በነፃ ልተወክ አይደለ? እኔ የሚጠቅምህን እየነገርኩ ነው። አንተ ይሄን ብር እያከፋፈልክ ልትኖር፣ ምርጫ ያንተ ጉዳይ ነው። የሚጠቅምህን እየነገርኩ ነው። አትለኝም? እንዴት ጀግና ነህ እባክህ! እንዴት ብልህ ሰው ነህ በእናትህ! ጀግንነቴንማ በደንብ ታውቃለህ፣ በደንብ ታውቃለህ። እኔ መልካሙ ምን አይነት ሰው እንደሆነ በደንብ ታውቃለህ። ፍታኝ፣ ሻው ፍታኝ። ዞርበል የሰው ስልክ ለምን ታነሳለህ? ስልኬን አስቀምጥ። ማንም ይለኝ አላውቅም። እኔ የማ ስልክ ነው? አላውቅም። አስቀምጥ ስልኬን። ቁጥር ነው የተደወለው። ማን ነው? ቁጥር ነው አላውቅም። ስልኬን አስቀምጠው። እያየሁ አይደለ እንዴ? ትጠይቀኛለህ? ወሬ አልፈልግም። ትሰማኛለህ? ሌላ ነገር እንዳይከተል። ወንጀል እየሰራ ነው። ከቤት ወደ ባለፈው ያልከኝ ሰዎች ናቸው መሰለኝ ተከትለው ይዘውኝ ነበርና ቅድም ስትወስድ ደውል ደግሞ ያላሰው ስልክ የስሮት ወርቆ ተቻው ይሰራ ነበርና አሁን በሌላ ሰው ስልክ የደወልኩልህ እናት ባለፈው አንተ ያልከኝ ሰው ናቸው መሰለኝ ብሩም ቀምተውኛልና እንግዲህ አምልጫለሁ። አንተን ግን በጣም እየፈለጉ ነበረ። እኔ የሚለቁና ነገር አልመሰለኝም። እነዛ ሰዎች የሚመስሉና ራስን ጠብቅሽ። አሁን በሰው ስልክ የደወልኩልህ የኔ ስልክ ስክሪን ተሷል ወርቅ ተሰሩ ቁጭ ኦኬ እየሰማኝ ነው። ኦኬ ትሰማኛለህ? ይሄ ልጅ ማለት አሁን የደወለው ቅድም ያመለጠኝ ልጅ ነው። ትሰማኛለህ? ና ብለህ ትለዋለህ። እየሰማኸኝ ነው? ና እዚህ ቦታ ና ብለህ የምትለውን ሰው የማውቀው ነገር የለኝም። አላውቅም ማን እንደሆነ። ሰምተውታል? ምን እንዳለ ያዘው። ደግሞ ከደወለ ስልኬን ለምንድን ነው የምትወስዱት? ስልኬን ለምንድን ነው የምትወስዱት? ስልኬን አምጡት። ስልኬን አምጡት። ና ማይመች ቦታው ወንጀል እየሰራ ነው። በሰው ስልክ እየነገርኩህ ነው። ወንጀል ለምን ትሰራላችሁ? ዝም በል አንተ እርባና ቢስ፣ ዝም በል። ወንጀል እየሰራ ነው። በሰው ስልክ ወንጀል እየሰራ ነው አትለኝም? ምን አይነት ሰው ነህ ግን አንተ? ምን ብትደረግ ነው የምትታረመው? ህግ አያርምህም እንዴ? ሰውነት አይዝህም እንዴ? ለምን አርፋ አትቀመጥም አንተ? ለምን ኑሮህን አትኖርም? ለምን ከተራራ ጋር ትጋጫለህ? ለምን የማጨርሰው መንገድ ትጀምራለህ? የሚጠቅምህን መንገድ ብትቀጥል አይሻልህም? እና ጥሩ ህይወት ብትኖር አይሻልህም? ከአሁን በፊትም ደጋግሜ ነግሬ ነበረ። ሞከርክ አልተሳካም። አሁንም አይሳካም እየነገርኩ ነው። ከዚህ በኋላ ግን በአንተ ላይ የሚደርሰው ነገር የከፋ ነው የሚሆነው። ሙከራዎችህ የማይሳኩት ያንተ እንጂ እኔ አይደለም እኮ ታውቀኛለህ። ለማሳሰር ሞክረሃል ደጋግመህ። አሁንም እዚህ ነኝ፣ ነገም ደግሞ ታገኘኛለህ። በከፍተኛ የገንዘብ ደግሞ ነግረሃለሁ። በከፍተኛ የወንጀል ድርጊት ሐሰት ብር ኖቶችን በማተም 50 ብር 100 ብር እና 200 ብሮችን አመሳስሎ በማተም ከፍተኛ የሆነ የማጭበርበርና የወንጀል ተግባሩ ስለተሰማራ ይሄኛው ግን በሀገር ደረጃ የት እንደሚያደርስ ታውቀዋለህ። ስለምትለው ብር የት በግለሰብ ደረጃ አይደለም። የመልካሙ ስም ብሩ ላይ ታትሞ አይታል። የመልካሙ ስም ታትሟል ብሩ ላይ። በጣም ታሾፋለህ። ማንም ሊያትም ይችላልና መልካሙ ነው የሚያትመው። የት ነው ያለው ማተሚያ? የውሸት መረጃ ለማሰባሰብ እየሞከራችሁ እየወነጀላችሁ የሰማኸኝ እየነገርኩህ የደወለው ልጅ ቃል በቃል የተናገረውን እየሰማሁት ነው። እኔ አላውቀውም። ማምልጦን ነው አላውቀውም። አታውቀውም ማለት አላውቀውም። አዎ አላውቀውም። ቁጥር ነው የተደወለ፣ ማን እንደሆነ አላውቅም። ስልክ ደግሞ ሊሳሳት ይችላል። ሁለተኛ ደግሞ ሆን ብላችሁ ለእናንተ የውሸት ወንጀል ሰውን ለመወንጀል ያዘጋጃችሁት ግለሰብ ሊሆን ይችላል። እንዴት አውቃለሁ? ሲጀመርም ተንኮል ፈልጋችሁ ነው የመጣችሁ። አልደረስኩባችሁ። ሰማኛለህ? ፍርድን ሳትጨርስ የወጣው አንተ ማን ልትባል ነው? መልካሙ ስለሆንኩ ነው። መልካሙ ስለሆንኩ አይደለ?
ስለዚህ አንተ ፍቃድ አለ የመውጣት የመግባት አይደለ ፍርድን ሳትጨርስ እኔም ለፍቃድ ኖረኝም አልኖረኝም ከመንገዴ ላይ ገሸሽ ብትልልኝ ገለል ብትል ጥሩ ይመስለኛል መልካም እምመክርህ እሱን ነው እኔ የምመክርህ ልንገርህ አሁንም ቢሆን ከእንደዚህ አይነት ድርጊቶች ተቆጠብ እየነገርኩ ነው እያስጠነቀቅኩ ነው እስካሁን ነገሮችን ቀለል አድርገን እያለፍናቸው ሊሆን ይችላል ምናልባት መግባትና መውጣት ያበዛው ብለ ጭራሽ ብር ኖት ማተም ከጀመርክ አንተ ዓለም ላይ ካሉ አረመኔ ጥቂት ሰዎች አንዱ ነህ ወንድሜ ምክርህንም ሰማኛል ተቆርቋሪነትህንም በቪዲዮ ጫንልኝና በሱ ባዳምጠው ይሻለኛል መሰለኝ ስልችት ነው ያልከኛው ካሜራው መጥቷል አይደለ ስልችት ነው ያልኩ አይደለ ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስባችሁ ያልገዛችሁ አላችሁ አይደለም እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ ሰላም ሮቤል ነኝ ቤተሰቦች እንዴት አላችሁ እንዴት ከረማችሁ በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርብ ያለው አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን ያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው ይህ እንግዲህ ይዞላችሁ የቀረበው በሁለት ባለ 2 መኝታና ባለ 3 መኝታ አማራጭ ነው በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላችኋል እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779,000 ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን እናንተም ገዝታችሁ ምትኮሩበት ማታፍሩበት ነው ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ እናመሰግናለን እኔ አንተን ባገኘው ቁጥር መደብደብ ሰለቸኝ አንተ እኔ ማየት ነው ይሰለች አይደል እኔ አንተን ባገኘው ቁጥር ወንጀልን እያናዘዝኩኝ መደብደብ ሰለቸኝ አንተን ማሳደድ ሰለቸን ሁላችንም ሰልችቶናል መልካም የጀርባ ቅማል ሆንክብን አንተ ነህ ለነፍስ መታዘን ከሆነ ለህግ ተገዛ እውነቱን ተናገር እኛንም አታታግለን ሌላ ነገር ውስጥ አትክተተን ሰውን መደብደብ ወንጀል እንደሆነ አታውቅም መልካሙ ካሜራ ያበሩት በእንደዚህ አይነት መንፈስ መልሰ ዛቻ እንድታወራኝ አይደል በቀኝ እያልኩ ነው እና ሰው እየደበደባችሁ ነው ፍትህ የምታሰፍኑት ለህዝቡ የምትቆረቆር ሰው እየደበደባችሁ ነው እየቀረጻችሁ እየደበደባችሁ ነው ፍትህን የምታሰፍኑት የምታስተምሩት እየሰማኸኝ ነው አይደል ወይኔ ታውቃለህ ወይኔ እንኳን ስንት ነገር እንደምናረግ በአንተ ኃላፊነት በአንተ መመሪያ ስንት ስራዎች እንደሰራን ታውቃለህ እንደ አዲስ ሆነ ዝም ብለህ አፍ እንዳመጣልህ አታውራው አካሄዳችንን ታውቃለህ ዛሬ ላይ ግን አንተ ላይ ተወስኗል ዛሬ ላይ ብቻ አይደለም እንዳለ ተከታታይ 3 ጊዜያቶች ከዚህም በፊት ዛሬውን ጨምሮ አንተ ላይ ያደረግነው ይበቃል አትፈታተን ምንድነው እየሰራ ያለው አረ እንደው እናንተስ የዱላ መንፈስ ይበትናችሁ ስብራችሁ ወይኔ መልካም ወይኔ አሁን ደበደባችሁ ደሳላችሁ አንደኛ ነገር ለምንድነው እዚህ መጣው ይሄን ቦታ እንዴት መረጥከው ምንስ እያደረክ አብራክ ያለችው ልጅ ማን ናት ያ የወጣው ልጅ ቴክስት አድርገለታል አይደል እና ቢዩአል ወደ ይመጣል እሱ እናዘዘው ይናዘዛል ዞሮ ግን ከማን ጋር አብረህ እንደምትሰራ ከነዛ ከደብተራዎች ጋር ስትሰራ ከረምክ አሁን ደግሞ ምን እንደጀመርክ
እንድትናዘዘው ምነግር ይበቃል። አሁን መታከም ፈልጋለሁ ተጎድቻለሁ። ምንም አልተረፉም። ለህግ ከተገዛ ምንም አልተረፉም። ወንጀልን ቅጣትን ጨርሰህ ትወጣለህ እንጂ ማንም ያድንክ የለም ከዚህ በኋላ። ፈጣሪ ሰው ቢተወክ ፈጣሪ አይምርህም አንተ። ሰይጣን ራሱ እንደዚህ ቢያገኘኝ አይገርፈኝም፣ አያገኘኝም እንጂ አሁን መላምቶችን ትተክ ወደ እውነታው ወደ ጥያቄዎች መልስ ብንገባ ይሻላል። እሺ ምንድነው የምትፈልጉት? አሁን ደበደባችሁኝ እኮ ለምን አትወጡም? በቃ ቀጠቀጣችሁኝ እኮ ለምን አትወጡም? ልትገሉኝ ነው? ለምን ሰዓት ትፈጃለህ? ልትገሉኝ ነው? ለምን ሰዓት ትፈጃለህ? ምንድነው የምትፈልጉት? ቀጠቀጣችሁኝ፣ ደበደባችሁኝ፣ ገረፋችሁኝ። ከዚህ በላይ ምንድነው የቀራችሁ? ልትገሉኝ ነው? ወይኔ ኧረ አልተረፉም። መታከም ፈልጋለሁ። በቃ ኧረ አሳክሙኝ። አቃተኝ። ምን ያህል ብሮች አትመሃል? አሁን እሱ ምን ይጠቅማል? በቃ ደበደበኝ እኮ። የምትፈልገውን አደረክ እኮ። ካሜራውን ላጥፈው። ምንድን ነው የምትፈልጉት? ካሜራውን ላጥፈው። በዱላ ነው እንደምታምኑት እናንተ? ካሜራውን ላጥፈው። በቃ ነገርኩህ እኮ። ወይኔ ይሄን ቦታ እንዴት መረጥከው? የት ነው የምታመርትባቸው? ገንዘብህን የምታመርተው የት ነው? ስንት ብሮች አትመሃል? እስካሁን ከወጣ ምን ያህል ቀናቶች ወይም ወራ? መች ነው የታሰሩ? የዛ ወር ሆኖታ እንዴ ከታሰረ? ለሶስተኛ ጊዜ ለሶስተኛ? አሁንም መቼ ነው የወጣ? አሁንም ታሳስሩኝ ነው? መልካም ትግስቴን እያስጨረስከኝ። ህመም እየተሰማኝ ነው። ወደ ሐኪም ቤት ውሰዱኝ። ከዚህ መታከም በኋላ እፈልጋለሁ። እየሰማኸኝ ነው? ካሜራውን ከጠፎት ፈጣሪ ምስክሬ ነው። ለነፍስ ፍራ። ካሜራውን ከጠፎት አልመለስም። መልካሙ እየሰማኸኝ ነው? ሚዲያ ሊውል አይደለም ምለቅ። አንተ ትልቅ ነገር ውስጥ ደረጃ ላይ ነው የምንዳረሰው፣ መጥፎ ደረጃ ላይ። ከዚህ በኋላ ካሜራ ከጠፎኝ ፈጣሪ ምስክሬ ነው። ይሄው እየማልኩልህ ነው። እሺ ምንድነው የምትፈልገው? እየጠየቅኩ ላለው ጥያቄዎች መልስ ስጠኝ። ጠይቀኝ። ምንድነው? ባደበደበኝ እኮ አስታውስ ነበር። እንደረሳ እኮ አደረክ። አንተንም ረሳሁ። መጋኛ ነው እንደኔ መጣይ። ጠይቀኝ። ወይኔ መች ነው የተፈታው? አታላዝን። መች ነው የተፈታው? እሱማ ወታሰርም አሁንም እወጣለሁ እኮ። እኔ ብዙ ጊዜ ስለምፈታ አላስታውሰው። አልመዘገብኩትም። ምን እያረክ ነው እዚህ? ምን እያረክ ነው እዚህ? እዚህማ ያው እየኖርኩ ስራ እየሰራሁ። ምን አይነት ስራ ነው የምትሰራው? አራሳክሙኝ። ኧረ መሞቴ ነው። ሕክምና ብታገኝ የተሻለ ነው አይደል? እንዳትሳሳት። አይንን ሳጣ እንዳትሳሳት። በቃ እነግርሃለሁ፣ እናግርሃለሁ። ሳጠፋልህ ልክ ትገባለህ። ኧረ በቃ ልክ ትገባለህ። ኧረ በቃ ከዚህ በኋላ እሊን አታስጨርሲ። ከኋላ ታቀኛለህ። ገመድ ካሰርኩኝ እያጠበቅኩት እንጂ እያላለው እንደማለት ታውቃለህ። እጅ እስኪቆረጥ ለበልባል። ትናገራለህ አትናገርም? ጮቱን ተ እሺ ትንሽ ውሃ ስጡኝ። ኧረ ውሃ ስጡኝ። ተናገር። ውሃ ጠጡኝ። እኔ ከሞትኩ ማን ይነግርሃል?
አሁን የምቀልድበት አንዳችም ሰከንድ የለም። እናገራለሁ ስላልክ አብርቻለሁ ድጋሚ ምን ለማመጥህ ከዚህ በኋላ ምንም አይነት ሽርፍራፊ ሰከንድ አይኖረኝም። እሺ እነግርሃለሁ ግን እንስማማ በአንድ ነገር እነግራችኋለሁ። እየሰማኝ ነው? ሰማኛለህ? እነግራችኋለሁ። ያንተን መስማሚያ አልፈልግም። እነግራችኋለሁ። እንስማማ በቃ እነግራችኋለሁ አልኩኝ። መልካም በቃ ሌላ ነገር አያስፈልግም። እነግራችኋለሁ አልኩኝ። ተናገር። በአንድ ነገር እንስማማ። መልካም ምንም አይነት መስማሚያ ሐሳብ እንድታቀርብ አይፈቀድልህም። ኃጢአትን እንድትናዘዝ ወንጀል እንድትናዘዝ እሺ አልኩኝ። በቃ ተናገር። እነግራችኋለሁ። ከኔ ራቁልኝ። እኔን ተውኝ። ከኔ ራቁልኝ። በቃ ውጡልኝ። ልኑርበት። በቃ እስካሁን ያለውም ጸጽቶኛል። ተናገር። እስከ መቼ እየተሳደድኩ እንዴት ብለህ እዚህ መጣ? የት? እዚህ ነው። እዚህ ተከራይቼ ነው የምኖረው። መቼ ነው የወጣው? ትንሽ ቆየው። ብዙም ሩቅ የሚባል አይደለም። ከዛ እንደወጣው ይሄንን የምታዩትን ቤት ለአንዳንድ ስራ ይሆነኛል ብዬ ተከራይቼ ስራ ጀመሩ። ማን ያከራየ? የምታውቀው ሰው ነው? ከሰው ነው የተከራየሁት። በደላላ ነው። ቤቱን ብዙም ትኩረት የማይስብ ቤት ፈልጉልኝ ብዬ ሲገኝ እዚህ መጥቼ ገባሁ። ከዛ በኋላ በቃ አንዳንድ ስራዎችን መስራት ጀመርኩኝ። እዚህ ስራዎችን እሰራለሁ አስፈላጊ ሲሆን፣ ትኩረት ባልሳበ መንገድ ያው እንቀሳቀሳለሁ በጣም ተጠንቅቄ። በብዛት ግን ስራዎችን ማከናወነው እዚሁ ቤት ነው። ምን አይነት ስራ ነው የምትሰራው? አንተ ግን ቦርሳው እንዴት አገኘው? መልካም መጠየቅ አትችልም፣ መመለስ ብቻ። ምን አይነት ስራ ነው የምትሰራው? እየመለስኩልህ እኮ ነው። ምን አይነት ስራ ነው የምትሰራው? ቦርሳውን እንዴት አገኘው? እየመለስኩልህ አይደለም እንዴ? እኔም እየነገርኩ ነው። ግብረ አበረ ሲመጣ ይነግርሃል። ንገረኝ። እንዴት አገኛችሁት? እሱን ምን አባ ገባ? እሱን ብር እያተምክ ነው አይደል? ብሩን አይታችሁታል እንዴ? እሺ በቃ እሺ አልኩኝ እኮ። ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርብ ያለው አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላችኋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ
የምትኮሩበት ማታፍሩበት ነው ቤተሰቦቼ። እነዚህን ዝርዝር መረጃዎች ማግኘት ከፈልጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። ስለዚህ ከወጣ ሰነባብታል፣ ይህን ቦታ ተከራይታል። ስለዚህ ብር እያተምክ ነበር። እውነታው እሱ ነው። ምን ስትል አሰብከው? እንዴት እዚህ ውስጥ ደግሞ ገባ? ያው ገንዘብ ካለ በሰማይ መንገድ አለ የሚባለው። በፊትም አልፎ አልፎ በስራ አጋጣሚ የተዋወቅኳቸው አንዳንድ ጎበዝ ሰዎች ነበሩ። ያው እንደምወጣ የሚያውቁ ስለነበረ እንደምወጣ ሲያውቁ ነበር። እንደምወጣ ያውቃሉ። ማን ናቸው እነሱ? ቀድሞ ሁኔታዎችን አመቻቹልኝ። ከዛ በኋላ ስወጣ ይህንን ቢዝነስ እንደ አንድ ፓይለት ፕሮጀክት ወስጄ ለምን አልሞክረውም ብዬ መሞከር ጀመርኩኝ። ጥሩ ውጤት ይዞ መጣ። እስካሁን ድረስ እየሰራ ነበረ። ግብይት ላይ እቃዎች ይገዛሉ፣ ይሸጣሉ። ክለብ ላይም እሄዳለሁ፣ እጠቀምበታለሁ። ያው መፈለገውን ስራ ሰራበታለሁ። ማን ናቸው እንደምትወጣ ያወቁትና ይሄን ፋሲሊቲ ያመቻቸልን ማን ነው? አንድ ልጅ ነበር፣ አንድ ወዳጅ። ገንዘብ ካለ ወዳጅ ይጠፋል ብለህ ነው። በምንድን ነው የምታተመው? ማሽን። የት ነው ያለው ማሽን? እና እንደነገርኩ ይህንን ቤት አመቻቹልኝ። ማሽኑንም ያው ከሰው ላይ ተከራየን። ማን ናቸው ያመቻቹልህ እያልኩ እኮ ነው። አንድ ልጅ አለ ትለኛለህ። ማን ናቸው እነዛ ሰዎች? አንዴ ብዙ ናቸው፣ አንዴ አንድ ሰው ነው እያልክ አታውራኝ። ይህንን ሁኔታ የሚያመቻችኝልኝ ልጅ አለ። ብር የሚዘረዝርልኝ ልጅ አለ። ገበያ ጥናት ያደርጋል። አንዳንድ ሁኔታዎችን ይከታተላል። ለስራችን አስጊ ነገሮች ሲኖሩ በስልክ አንዳንዴም በአካል እየመጣ ያሉ ነገሮችን ይነግረኛል። ይከታተላል። ብር ይወስዳል። ብር ቀይሮ ይመጣል፣ ይመነዝራል። ማሽኑ ከየት ነው የገዛው? ብሩን ያሰራጫል። ከየት ነው የገዛው ማሽኑ? ልጅ ነው ተከራይቶ ያመጣልኝ። እሱም ያውቃቸው ሰዎች አሉ። ታዲያ ምን ዋጋ አለው? ምን ያህል ብር አትማል እስካሁን? እናንተም ሰው ላትሆኑ ስራ አበላሻችሁ። ምን ያህል ብር አትማል? ወደ 900 ወደ 1 ሚሊዮን እየተጠጋ ነው። 900,000 በላይ ደርሷል። ኦልሞስት ወደ 1 ሚሊዮን እየተጠጋ ነው። ያው የት ነው ያሉት እነዛ ብሮች? የተወሰኑት አሉ እዚህ፣ አብዛኞቹ ግን ተሰራጭተዋል። የት ነው ያሰራጫችኋቸው? ግብይት ላይ፣ እንደዚህ ትላልቅ ገበያ ማዕከላት ላይ እና በብዛት ሆቴሎች እና ናይት ክለቦች ላይ እዛ አካባቢ ማታ ላይ መሆኑ ደግሞ ለዚህ ስራ እንዴት አሪፍ መሰለ። የታለ ማሽኑ? እዚሁ ግቢ ነው። አሳይ። ተነስ። አሁን ምን ያደርግልሃል እሱ? ማለት ነገርኩህ እኮ። መልካሙ ተነስ። አንሳኝ። ቀስ 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 ቀስ። ተነስ። ወንጀል አጠፋለሁ ብለህ ወንጀል እየሰራ ነው። አንሳኝ። ተነስ። የቱ ጋር ነው ያለው? የቱ ጋር ነው ያለው? የቱ ጋር ነው ያለው? የት ነው ያለው? እዚህ ውስጥ ነው። ሌላ ነገር ለማድረግ እንዳትል። እያዋሸኝ ከሆነ ደግሞ ሌላ ነገር ውስጥ ይገባል። ሰይጣን ሌላ ነገር እንዲቻለ ቤት ማድቤት ውስጥ ነው። ደንበኛ ማድቤት፣ ደንበኛ ቤት ነው የተከራየው። እንዴት ነው ያንተ ቤት የሚሆነው? የሰው ቤት ውስጥ ነው ያለው አይደል? ነው አይደል? የትኛው ነው ማሽኑ? ተከራይቸው ነው አልኩህ እኮ። የትኛው ነው ማሽኑ? ይኸው እዚህ ጋር የምታየው ነው። የቱ?
የቱ? በቃ ይኸው ነገርኳችሁ እኮ ይሄ ውስጥ ላይም አለ። ተደራራቢ እንትኖች ናቸው አሉ። ምግብ መስሪያ ስቶቭ አድርጎታል። ከስራ ሊሆናል። መብራት ላብራል እንዴ ወይስ ጠፍቷል? ታያለህ? ይታያል በመብራት ይታያል። ይኸውልህ ምግብ ምናምን መስሪያ ነው የሚመስለው። ምንም አያስታውቅም ቦታው። ይሄ ማሽን ነው። ይሄ ነው የምታመርትበት ማሽን። በቀን ምን ያህል ነው የምታወጣው ከዚህ? እንደ ቀኑ ነው የተመረተው። ቶሎ ከሄደ በርከት ያለ ብር ይመረታል። የማይሰራጭ ከሆነ ቀስ እያልን እናመርታለን። ስለዚህ መጠራቀም ስለሌለበት የሰው ቤት ነው ማለት ነው ተከራይታ ያለው አይደል? ከነቃቸውን የተከራያቸው ሙሉ እንደናንተ አይነት ሰዎች ታምናለህ? ትመለከታለህ እና ይኸውልህ ስቴፕ አለው ራሱ ማሽኑ። ግን እንዲህ ስትይውት አያስታውቅም። በጣም በሚገርማችሁ ሁኔታ ማለት ነው። ወንጀል በዚህ ልክ ተስፋፍቷል ቤተሰቦች። በጣም የሚገርም ታሪክ። በጣም እኔ መልካሙ በእድሜ ዘመኔ እንዳንተ አይነት መሰሪ ሰው፣ እንዳንተ አይነት ሴረኛ ሰው ሊገጥመኝ አይችልም። ለሙሉ ለስራ ባልደረቦች ጨምሮ ለሁላቸው ይህን ፎረንሲክ ምርመራ ይደረግበታል። መኪና ጥሩ ናውጣ። ረቀስ ገና ሽባ ትሆናለህ። ገና ያንሳል። እንግዲህ የሰው ቤት ተከራይቶ ነው የሚኖረው። የተደራጀ የሞቀ የሞላ ቤት እና ተነስ ድረስ የታባለት ተቀመጠ። አሁንስ ምንድነው አያችሁ አይደል የምትፈልጉት ነው ያገኛችሁ አይደል? አይዞሽ ምንም የምትፈሪው ነገር የለም። እሺ አሁን ቅድም ያልተናገርሽውን የደበቅሽውን ነገር አሁን እንድትናገሪ እፈልጋለሁ። ቅድም ስምሽን ማን ነበር ያልሽኝ? ቤዛ። ይኸውልሽ ቤዛ፣ እዚህ ለምንድን ነው ያለሽው? ምን የምታውቂው ነገር አለ? ከመልካሙ ጋር ምንድን ነው ያገናኘሽ አንቺ? ከመልካሙ ጋር ያገናኘኝ እኔ ባር ነበር የምሰራው። እሺ። የት? እዚህ ከተማ ውስጥ እዚህ አሁን ያለንበት? እሺ። እና እዛ ባር እሱ ተጠቃሚ ነበረና ይመጣል እና በቃ ያው ተግባባኝ ማለት ነውና ሊዝናና ነው የሚመጣው። አዎ ሊዝናና ነው የሚመጣው እና ይዤሽ ልውጣ ሲለኝ 1-2 ቀን እምቢ አልኩት እና በሌላ ቀን መጥቶ በጣም ብዙ ብር ይዞ ነበረ በሻንጣ ማለት ነው። ከዛ እዛ ውስጥ የታሰረ ብር ሰጠኝና በቃ ለጓደኞችም ስነግራቸው ብትሄጂ ችግር የለውም ምናምን ለአንድ ቀን ምናምን ሲሉ መጣ። ከዛ መጣሁኝ እዚሁ ቀረ በቃ። እንዴት እዚሁ ቀረ? ቤቱ ይዞሽ መጣ ማለት ነው? ማለት እዚህ ቤት ይዞሽ መጣ? እዚህ ቤት ይዞ ይመጣ። ከዛ እዚህ ቤት ይዞ ይመጡ መውጣት አልቻልኩም። በቃ አስሮኝ ሄደ። የዛን ያመጣኝ ቀን ሲነጋ ስልኬን ቀማኝ፣ አስሮኝ ቆልፎብኝ ሄደ። ቤተሰቦችስ ምንድነው የፈለገሽ ሰው የለም? አንቺስ ስልክ አለሽ አይደል? ቅድም ይዘሽ ነበር መሰለኝ። ስልኩ የእሱ ነው። የኔን ስልክ ቀምቶኛል። እኔ መደወል አልችልም። የራሱ ሰዎች ናቸው የሚደውሉትን በዛ ስልክ እና ራሱ ነው የሚደውለው እንጂ አንቺ አትደውይም ታዲያ ቤተሰቦችሽ ጋር? መደወል አይችልም ስልኩ የሰጠኝ ስልክ። እኔ መደወል አልችልም። ከዛ ቆልፎብሽ ሄደ? አዎ ቆልፎብኝ ሄደ። ምንድን እንድትሰሪለት ነው እዚህ ይዞሽ የመጣው? ማለት ግላዊ ፍላጎቱን ወሲባዊ ፍላጎቱን ለማርካት ነው እዚህ አንቺን ያስቀመጠሽ ወይስ ሌላም ስራ ላይ ያሰርቶሻል? እንደፈለገ ሊጠቀምብኝ እንደፈለገ። ምን እንደሚሰራ አስታውቂያለሽ? ብር እንደሚሰራ አውቃለሁ። እንደሚያተም አንድም እሱን ሚስጥር እንዳላወጣ ምናምን በቃ ምንም ነገር በቃ እንደዚህ በቃ በጣም ነው የሚጫወትብኝ። እንደዚህ እንዳለቀስኩ ነው አይተኛል። እንደዚህ በጣም ነው የምፈራው። ሰው በሩን ሲያንኳኳ በቃ ቴንሽን ነው የሚሆነው። ቅድም ሌላ ሰው እዚህ ቤት ውስጥ ገብቶ ወይም እዚህ ግቢ ውስጥ ገብቶ እንደነበር አይቻለሁ። ምናልባት አሁንም እየመጣ ነው ና ተብሏል። ልጁ እየመጣ ነው። ቦርሳ ይዞ የወጣ ልጅ አለ
ማን ነው እሱ? ምንድን ነው የሚሰሩት? እሱ የሚላላከው ልጅ የመልካሙ ተላላኪ ነው። ብር እንትን ይልና እዚህ ቦታ አድርስ ይለዋል። ይሄዳል፣ ያደርሳል። እዚህ ቤት ገብተው ነው የወጣው ማለት ነው። ለሱ ፈቅደሽ በር ከፍተሽ ነበር ያስገባሽው? ቁልፍ አላቸው ሁለቱም እኮ። ያም ሲፈልግ ከፍቶ ይገባል። እኔ ብቻ ነኝ መውጣት መግባት የማልችለው። ያኛውስ እንደዚሁ ተመሳሳይ ጥቃት ያደርስብሻል ወይስ መልካሙ ብቻ ነው የሚያደርግሽ እንደዚህ? እስካሁን ምንም አላለኝ። የኛው ፈቃደኛ ስለማይሆን መልካሙ እስካሁን አልነካኝ። እሱ ግን እንደፈለገ ለዛውም በድብደባ እየደበደበ። እዛ ባር በሚመጣበት ሰዓት ማንነቱን ታውቂ ነበረ? ወንጀለኛ መሆኑን፣ ከእስር ቤት እንዳመለጠ፣ ብር እያተመ እንደሆነ ፌክ ብር እንደሚይዝ ታውቂ ነበረ? እርግጠኛ ነሽ? እንደ ባለ ሀብት ነው የሚዝናናው። እንደፈለገው ነው ይዝናናል። ምን ያደርጋል? ብር ይበትናል። እንደፈለገ እዛም በቃ እንትን ይላል፣ ይበትናል ማለት ነው። እና እኔ ህይወቴን ይቀይረኛል ምናምን የሚል ገንዘብ ሲሰጠኝ ነው የተታለልኩት። እንደዚህ አይነት ሰው መሆኑን አላውቅም። ይሄ መግባር ታስሮ ይፈታ ምናምን እዛ ጭራሽ እንትን አይታወቅም። እንደውም ሲመጣ በጣም በክብር ነው፣ እንደ ክብር እንግዳ ነው የሚቀበሉት ብር ስላለው። እዚህ ቤት ማን ነው ያከራየው? የምታውቂው ነገር አለ? አከራዮቹ ማን እንደሆኑ? እኔ አላውቅም፣ ግን እሱ ሲያወራ ሰዎች ናቸው ነው የሚለው። ማን እንዳከራየው ግን አላውቅም። አንቺ እዚህ ከተማ ነዋሪ ነሽ? አዎ። ዛሬ ገና ነው ውጭውን ያየሽው? አዎ። ሽንቴን ራሱ በቃ በመከራ ሌሊት ሳይነጋ ነው የሚያሸነኝ። እዚህ አጋጣሚ አመሰግናለሁ። ምንም አይደለም። ቤተሰቦች ጋር ደወልሽ እንዴ? ደውለሽ ነበር? ደውለሽ ነበር? አሁን ከወጣሽ በኋላ አስደወሉሽ? አዎ አስደወለኝና ቤተሰቦች ጋር ደውይ ብሎ ደወልኩኝ። እናቴ በጣም ተጎድታለች። በጣም የተፈለኩ ነበረ፣ ግን አድራሻ ምንም ማግኘት ስላልቻሉ ነው። ያው ባሩንም ሄደው ቢጠይቁ አድራሻ እሱን ከዛ ወዲህ ሄደው አያውቅም። እንዴት አልተገኘም? ባሩ ውስጥ ካንቺ ጋር ለመጨረሻ ጊዜ ታየው እሱ ነው። እንዴት አላገኙሽም? ራሱ ወይ በደም አልፈለጉሽ ይሆናል። ቤቱ እኮ ነው። ቤቱማ በጣም ነው ድብቅ ቦታ ነው። እንደውም ስጠይቀው አቃደረች ወጣችን ምን አውቃለሁ አላኝ። እናቴ ጠይቃት ማለት ነው። እና እኔ ምን አውቃለሁ በሄደችበት ተመልሳለች። ከዛ በኋላ የማውቀው ነገር የለም አለኝ ያለች። አሁን ስጠይቃት እና እናቴ በጣም ደስ ብሏታል። አሁን የራሴ እግሬ ተሳስሯል ለመሄድ። ምግብ አይሰጠኝም እሱ ጠግቦና ሰክሮ ይመጣል። ምን ያህል ጊዜ ሆነሽ እዚህ ቤት እንደዛ? አሁን 1 ወር ሊሞላኝ ነው። ታዲያ ምግብ አይሰጠኝም ማለት አትበይም ነው ወይስ በቃ እንዳልሞት ብቻ ነው አንዳንድ ነገር የሚጥልልኝ እንጂ መስራትም አልችልም ማለት ያው ግባት ነው ያሟላልኝ። እዚህ ቤት ውስጥ ነው የሚያመርተው ወይስ ሌላ ደግሞ ድብቅ ቦታ አለ? አሁን አንቺ የምታውቂው ነገር አለ? አሁን ቅድም እዛ ጋር የሆነ ማሽን አሳይቶኛል። ምንም አይመስልም፣ ማድቤት ነው የሚመስለው ቤቱ። ከፋፍተን ስናየው ማሽኑን ያወቅ ነው። ስቶቭ አግኝታችኋል? አዎ ላይ እንዳይታወቅ ይሄን ስቶቭ እንዳታነሽ ብሎኛል። ከስቶቭ ውጪ ሌላ የሚሰራው ከሱ ካለበት ውጪ ሌላ የሚሰራቸው ግብአቶች፣ ቀለም፣ ይሄ ብቻ የሚያስቀምጥባት ፕሪንት ለማድረግ የሆኑ ቀለሞች ያስፈልጉታል ብዬ አስባለሁ። ያው የተለያየ ቀለም ነው እያወጣን ብሮች ቀለም ምናምን የሚቀመጥበት አለ። የት ነው የሚያደርገው እሱ? ግን ቀለም ያወጣል ሊሰራ ሲል ቀለም ያወጣል። ማስክ ምናምን ያደርጋል ጥቁር። አንዳንድ ግን ሌሊትም ቁጭ ብሎ ያድራል። አይዞሽ፣ ለማንኛውም ነገሮች ኦልሬዲ ይስተካከላሉ ከዚህ በኋላ። እንግዲህ ላሳለፍሻቸው የስቃይ ጊዜያቶች እንግዲህ ፈጣሪ በጣም ነው የማመሰግነው። በጣም በነፍሴ ነው የደረሳችሁልኝ። በጣም አመሰግናለሁ። ብዙ በየቤቱ እንደዚህ የታፈነ ሊኖር ይችላል። ያው እንደኔ ድምጽ የሚሆነው ያጣ እና እውነት በጣም አመሰግናለሁ። ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪልስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች
እንዴት አላችሁ? እንዴት ከረማችሁ? በሶስት አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በሶስት አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። እንግዲህ አይዞሽ፣ አሁንም የምልሽ ነገር አይዞሽ፣ ምንም ነገር አላረግንልሽም። ዞሮ ዞሮ እኛ ወንጀለኛውን ለማግኘት ለማደን ስንል ነው አንቺን ያገኘንሽ። በአንድም በሌላ ግን አንቺ ይሄን ወንጀል ሲሰራ አይተሻል፣ ታዝበሻል፣ ምስክርም ነሽ። ከዛ ባለፈ ደግሞ በስቃይ ውስጥ ለአንድ ወር የሚሆን ያህል ጊዜ እዚህ ቤት አስሮሽ አስቀምጦሽ እንደፈለገ ሲጫወትብሽ እንደከረመ ነግረሽኛል። ለዛ በጣም እጅግ አድርጌ አዝናለሁ። ከዚህ በኋላ ግን ያው አዲስ ምዕራፍ ነው። የፈለገ ስቃይ አሳለፍሽ ቢሆንም አሁን ግን በቃ ቤተሰቦችሽ መልሰሽ የምታገኝበት የተሻለ ስራ የምታገኝበት እንዲሆን ምኞቴ ነው። ከዛም ባለፈ የኛን እርዳታ እገዛ በማንኛውም ሰዓት የምትፈልጊ ከሆነ ስልክ እንለዋወጣለን። ስልክ ትይዥና የኛን እንደዋወልና ስራ የምትይዥበት ምክንያት እናደርጋለን። ማን ነው ቦርሳ ያዘው? የቅድሙ እሺ፣ አስገቡት። በቃ እንግዲህ ቤዛዊት አይዞሽ። እሺ፣ በቃ አመሰግናለሁ። ችግር የለም። እሷ ትጣና ይገባል። እሺ፣ እኔ ማለት አትርፋችሁኛል። አሜን። በጣም ነው የማመሰግነው። ችግር የለም። አሜን። ቀን እናወራለን። እሺ፣ ወጥተህ ከካሜራ ውጪ አወራሻለሁ። እሺ፣ አስገባው እስኪ። እሺ፣ ግባ። አንተ ጭልፊት ቁጭ በል። መልካሙን ልታገኝ አረ የመጣኸው ነው አይደለም? የመጣኸው? አዎ። ባለጌ ከኔ ልታመልጠኝ ምንድን ነበር ስትሰራ የነበረው? እኔ ይቅርታ ማለት በቃ ለጊዜው ድንግጭ ነገር ስለነበር ነው። እሺ፣ ሽጉጥ ከኔ እንትን በለልኝ። በዚህ ነው የምናወራው፣ የምንግባባው በዚህ ነው። ከዚህ በኋላ የትም እንደማታመልጥ እነግርሃለሁ። አስረግጬ እነግርሃለሁ። በቃ ምንም እንደዚህ አያስፈልግም። ትሰማኛለህ? የመጣው እኛ ጠርተንክ ሳይሆን መልካሙን አገኛለሁ ብለህ ወንጀልን ለመስራት ነው የመጣው አይደል? ልትመክርበት ፈላጊዎች እያፈላለጉን ነው ብለህ ልትመክርበት ተደብቀ መምጣት ነው ባንተ ቤት። የእሱ መጣፋንት ያንተ መጣፋንት አንድ አይነት ነው። ከዚህ በኋላ ግን ቅጣት እንዲቀልልህ ለምጠይቅ ጥያቄዎች መልስ ትሰጠኛለህ። ያለ በዚያ የምንግባባው በዚህ መሳሪያ ነው። ምንም ነገር አለ ችግር የለውም። ይህን ሰውዬ የት ነው የምታውቀው? ምንድን ነው እየሰራ ያለው? በቦርሳ ይዘህ ከሄድከው አይቻለሁ፣ ተመልክቻለሁ። እኛ ጋር ነው ያለው። ዞሮ ዞሮ አሁን የምነግርህ ነገር እንዴት ተዋወቃችሁ፣ ምን እየሰራ እንደነበር ትነግረኛለህ። በቃ ቀል እንትን እኮ ነው። እኔ በጣም ቀላል ብዙ እንትኖች ነበሩ። እኔ የተሳሹ ሹፌር ነበርኩና በእርግጥ ሹፌር እንኩት የተወሰነ ጊዜ በረዳትነት ነበር የምሰራው። የት ነው የምትሰራው የነበረው? ሱዳንም ጅቡቲ ምናምን ሞክር ነበር። እሺ፣ እቃዎች ምናምን እየጫንኩ እወጣለሁ እገባለሁ እዛና። እሺ፣ በዛን ሰዓት ከሱ ጋር የሚተዋወቁ ሱዳኖች ነበሩ የሚያውቁትና የሆነ ናይት ክለብ ነው የተገናኘ ነው። እዛ ጋር ስንመጣ እሱ ከመምጣቱ እስር ቤት እንዳለና ለሱ የሚያስፈልጉት እቃዎች አሉና እንዲህ አይነት ስራዎችን ትሰራለህ ወይ ምናምን ነው። እኔ ልብደው ካባሉ ካጋ ትንሽ ተባጥሼ ነበር። ከየትኛው ባልኩ ማለት መኪና የሚያሰራይ ሰው ጋር ደብሮ የነበረ የሆነ እቃ ምናምን ነገር እዛ ሳመጣ እሱ ሳይፈቀድ ሳላስፈቅደው ነበር የጫንኩት እቃውንና ተያያዘ።
ተቀጣንና ድጋሚ እዚህ በፊትም እንዲህ ማስጠንቀቂያ ሰጥቶኝ ነበረ። ይሄ እንደ ስራ ሁለተኛ ሳላስፈቅደው ስላደረኩ ከስራው አባረረኝና ደብሮ ምናምን እዛ ናይት ክለብ ሲያገኙኝ ምንድነው ምናምን ነሽ ምናምን ነገር አሉኝና ነገርኳቸው። እንዲህ ይሄ ነገር አጋጥሞኝ ነው ምናምን ስላቸው በቃ እንዲህ አይነት ስራ አለ ቆንጆ ብር አለው እዛ መኪና ላይ ጎማ ቀየረ ምናምን እያልክ መከራን ከምትይ ለምን አይነት ስራ ሰራ ምናምን ብሎ ድሩን ሰጡኝ። ማን ናቸው እነዛ ሰዎች? የእሱ ናቸው የመኪ ቅርብ ጓደኞች ምናምን ናቸው። ከዚህ በፊት ይተዋወቃሉ አይ ቲንክ እና ሱዳን ናቸው። ሱዳን የሚመላለሱ ናቸው። ሀበሾች ናቸው። ሱዳኖች ይመላለሳሉ። ሱዳን ይመላለሳሉ። አይ ቲንክ ብዙ ጊዜያቸውን የኖሩት እዛ ጋር ነው ሱዳን ነው የኖሩት። እና ከሱ ጋር ይተዋወቃሉ። ምንድነው ምናምን ነገር ስላቸው በቃ ቀስ አድርገው አስማመጡኝና አሳመኑኝ። እንደሱ ነው እንትን ያልኩት በቃ ስራን ፈትቼ ስለነበረ በቃ እንዳታስብ አንተም ከመኪና ጋር ዛሬ እንዲሆን ነገ ወደቀን ተገለበጥን እያልን መከራ ከምታይ በቃ ከተማ ውስጥ የተወሰነ ስራ ነው የምትሰራው አንተ ምናምን አሉኝ። እሺ አልኩ። ስራው ምን እንደሆነ አላውቅም። ሲጀመር ታየዋለህ ምናምን ነገር አሉኝ። ተስማማ። በቃ ምንድነው የሆነ ቤት አዘጋጃለሁ ፈላለኩ በቃ ከምን ነገር የጸዳ ብቻውን የሆነ ቤት የራቀ ጫጫታ የሌለበት ነው ጸጥ ያለ ቤት ብቻ ፈልግልኝ ምንም የማያስጠረጥር ዝቅ ያለች ቤት ምናምን ነገር አሉ። በቃ በጣም ዙሪ ፈለግኩና በደላሎች ምናምን ነገር ለነገሬ እቺን ቤት አገኘሁ። በቃ ሲያዋት ወደዷት እንደውም እቺ ቆንጆ ናት ምንም አታስጠረጥር ምናምን ነገር አይተነገሩኝ። ራሴን በደንብ መከሩኝ። የምሰራውን ስራም ከተባለ ነገሩኝ። ማሽኖችን ምናምን ነገር እነሱ ናቸው ያመጡት ሱዳኖች። ያው እንዴት እናስወጣ ምናምን ነገር ስለሆነ እሱ የሚያረፍ ጋር ስለሆነ ወደዚህ የሚመጣው እኔ የማውቃቸው ሹፌሮች ምናምን ነገር ስለነበሩ እነሱ ጋር ተነጋገርኩና እንዲመጣ ተደረኩት። ከዛ መጣ ተቀበል በቃ ቤት ውስጥ ተገጠመና ብር ማምረት ምናምን ነገር ተጀመረ። ከዛ የኔ ስራ ምንድነው የሚሆነው በቃ ብሩን እያያዝኩ ለሰው ማስተዋወቅ ነው መበተን ነው ገበያው ሰው እንዲለምደው እንዲገባ ምናምን ነገር የተሰሩበት ማድረግ ነው። ምን ማድረግ ነው ስራ ምን በቃ ብሩ እንዲለምድ ማድረግ ነው። ከዚህኛው ብር ጋር አንድ አይነት የሐሰቱ ብር ከእውነተኛው ብር ጋር ለመገበያየት ይመቻል የሚለው እሱን ቴስት ገበያ ለማጥናት ገበያውን ለማጥናት እሄዳለሁ። የሆነ እቃ ምናምን ነገር ጠይቃለሁ። አልከራከርም። ምክንያቱም የጠሩልኝን እሰጣቸዋለሁ። ቶሎ ጥፍላለሁ እዛ አካባቢ ናይት ክለብ ምናምን ማታ እንዳለን ብር እንበትናለን ምናምን በቃ ብዙ ሴቶች ምናምን ይሰበሰባሉ ብር ይለቅማሉ ያን ሲይዙና ለኛም ትልቅ ክብር ነው የሚሰጠን። ከዛ ካንተ ይወሰድና መልሶ ደግሞ ይገበያዩበታል ነው። መጠጥም ከሆነ መጠጥ ሌላም ነገር ከሆነ ንግድ ቦታም ተሸምጥበታል። በቃ እንደፈልግ ያ ማለት በሁሉም ቦታ ላይ ተዳረሰ ማለት ነው። ሰው ለመደው። ስለዚህ እንዳይጥለው የሚሆን ነገር ይሆናል። ለምዶት መገበያየት ይጀምርበታል አይነት እንደዛ ስለሚሆን እና መለየት የማይችልም ሰው በጣም ተመሳሳይ ስለሆነ በቃ ይሄን ማድረግ ነው የሚሰራው። ምን ያህል ብር ነው ያሰራጨው እስካሁን? አሁን እናንተ አሁን የያዛችሁኝ ብር አለ ከዛ በፊት ወደ 450 ሺህ አካባቢ ምናምን ተበትኗል። እጅ ሊሆኑ ላይሆንም ይችላል። 450 ሺህ 400 አካባቢ ብቻ ከ400 ሺህ በላይ ተበትኗል። ከዛ ውጭ ያለው ግን አሁን ለሙከራ ስለሆነ በስርዓት እንኳን አትቆጥሩት ብሩ። አሁን ቆጥሮ ብቻ እንትን ነው ሰው ለምዶት። ምክንያቱም አሁን ሌላ ሰው ላይ ብያዝ ችግር የለም ከኛ ጋር እያድብኝ እኛ ምን ስለማይታወቅ ማለት ነው። እኛ ታውሎ ደግሞ ምንድነው እኛ እንትን ብር እንፈልጋለን እንይዛለን። ይሄ ኦሪጂናል ብሩን እኛ እንይዛለን። ያኛውን እየበተን ቶሎ የሆነ ነገር ሰጥና የሆነ እቃ ምተን ልንሸጠው እንችላለን። ምርትን ከዛ ኦሪጂናል ብሩን እንይዝበታለን። አሁንም እያደረግን እያጋየን ራሳችንን ከተጠያቂነት ነፃ ለማድረግ ነበር ሳደርግ የነበረውና ምን ያህል ጊዜ ኦልሬዲ እሱ ከእስር ቤት ከወጣ በኋላ ይሄን ስራ እየሰራ ነበር? ከማፈላለግ ጀምሮ እነሱ እያወሩ ነው የእስር ቤትን በጥያቄ ምናምን ነገር ነው ብቻ እንደሚወጣ ያውቃሉ። የሚለቀቅበት ቀን ተነግሯቸዋል መሰል። እኔን አናገሩኝ። ቤቱን በቃ ጨራረስኩ ምናምን ነገር እንደወጣ ቀጥታ መጣ። ስራ ተጀመረ። እኔ በቃ ስራዬ ምንድነው በቃ መላላክ ነው። ይሄን አክሰኝ ልካለሁ ይሄን ወደ ይሄን በትክክለኛ ይሄን ስትል በቃ ማድረግ ነውና እኔም ከዛ በሹፍርና በረዳት ነው ከምሰራው ስራ ይልቅ እዚህ ጋር የተሻለ ገንዘብም ስለሚሰጠኝ በቃ ወርጆ ነበር ስራ የነበረው። ስንት ብር ተከራየለት ይሄን ቤት? ኧረ በጣም ብዙ አይደለም። ሙሉ ግቢውን የተከራየለት አይደል? ሙሉ ግቢውን የተከራየለት? ሙሉ ግቢውን 11 ሺህ ብር የተከራየለት። ምን በፌኩ 11 ሺህ ብር ነው በእውነተኛ? ኧረ ያን እኮ መጀመሪያ ሲከፍል ፌክ ብር ስላልተጀመረ ማምረት ስላልጀመራችሁ እና የዓመት ተከፍሏል አንዴ። ምክንያቱም ሰዎቹ ደግሞ ቀጣይ ሜቢ ክራይ እንዳይጨምሩ ቢጨምሩ ምን ግን በጣም ይሄ ወደ ዳር ስለሆነ 11 ሺህ ብር ነው። ማን ሰጠክ እሱን ብር? እነሱ ናቸው የሰጡኝ። እነሱ ሰጡኝ። አንተ ስንት ይከፈላል አሁን ይሄን ብሩን ለምታሰራጭበት? ኧረ እኔ ብቻ አሁን ከፈለኩ ከሚበተነው ብር የፈለኩትን ያክል መውሰድ እንደምችል ነግሮኛል።
በሱ ተገበያይ እንጂ በእውነተኛ ብር ክፍያ እንኳን የለውም። አዎ በዛ እየተገበያየው ነው እንኳን የፈለኩትን ያክል ወሰድ እንደምችል ነው የነገረኝ። እኔ አሁን በዚህ ብር ወስጄ የፈለኩትን መግዛት ቤት እንኳን መግዛት ከፈለክ ቦታ እንኳን መግዛት ከፈለክ በዚህ ብር መግዛት ትችላለህ ማለት ገና አሁን ብር ብዙ ስላልታተመ እንጂ ያን ያክል መግዛት የሚችል ብር ስናመርት የፈለከውን ያክል መግዛት ትችላለህ በዚህ ብር ነው ያለው። አሁን ግን ለጊዜው ቤት መግዣ ይሁን ቦታ መግዣ የሚሆን ብር ገና መመረት ስላልተጀመረ እንደዛ አላደረኩም እንጂ እኔ የፈለኩትን ነገር እንዳደረግ ነው የነገረኝ። ማን ነው ስሙ? ሀብታሙ ነው? ሀብታሙ ተነስቶ እሺ ቀበል ያዙት፣ መኪና ላይ ጫኑት። መኪናው መጥቷል። እንግዲህ ቤተሰቦች በጣም በሚያሳዝናችሁ ሁኔታ በዚህ ልክ እንደዚህ በራሳቸው ተማምነው ጭራሽ ምን ይለኛል የሚከፈለኝ ብር ራሱ ከሐሰት ገንዘቡ ላይ ነው። ይሄን ብር አንዴ እናሰራጨውና ከተለመደ ከእውነተኛው ጋር ይመሳሰላል። ስለዚህ የሐሰቱን ገንዘብ ነው በፈለኩ ሰዓት እየወሰድኩኝ ብፈልግ መሬት፣ ብፈልግ ቤት፣ ብፈልግ መኪና አገበያይበታለሁ፣ ብፈልግ እንደፈለኩ ዝናናበታለሁ እያለ ያለው እንጂ የእውነተኛ ገንዘብ እንኳን አይከፈለውም። ትክክለኛው የብር ኖት አይምሯቸው የተደፈኑ ናቸው። በአጠቃላይ እዚህ ውስጥ ያሉ ሰዎች ይሄን ግለሰብ መልካሙ እንግዲህ ፍርዳቸውን ያገኛሉ። ከአንድም ሁለት ጊዜ ወጥቷል ከዚህ በፊት አሁንም ደግሞናል። እንግዲህ የፀሐይ ሚዲያ ቤተሰቦች ተከታታዮቻችን ዛሬ በዚሁ እንግዲህ ተመልሻለሁ። እዚሁ ሚዲያ ላይ ታውቁታላችሁ ታሪኩን ከዚህ ቀደም አሁንም ያለውን እንግዲህ ተመልክታችኋል ማለት ነው ቤተሰቦች። ከዚህ በኋላ እንግዲህ በተሻለ የኢነርጂ አቅም ሳንዳከም ጠላቶቻችን አሸንፈን ሁሌም እያሸነፈን ወንጀላቸውን እያጋለጠን የምንቀጥልበት ይሆናል ማለት ነው ቤተሰቦቼ። እጅግ አድርጌ አመሰግናለሁ አብራችሁኝ ስላላችሁ። አሁን ከከተማ ርቀን ስላለን ገና እነዚህን ሰዎች ጣቢያ ልከን ልጅቷንም ከቤተሰቦቹ አገናኝተን ሌላም አንዳንድ ነገሮች ከልጅቷ ጋር እንመካከራለን። ይህንን ቤትም አንድ አከራያቸው አይተን ሁሉን ተመልክተን እንግዲህ ከዚህ ቦታ እንነሳለን ማለት ነው። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኮሜንት ላይ ደግሞ ሀሳብ አስተያየታችሁ መስጠትም እንደዛው እንዳትረሱ ቤተሰቦች። ለዛሬው በዚህ ላብቃ። ሰላም ቆዩ።